ሰበር ዜና የኢትዮጵያ መከላከያ ሰራዊት ዛሬ ከባድ እርምጃ ወስደዋል። በርካቶች ተደምስሰዋል። በሌላ በኩል ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። በተቃራኒው ደግሞ ዛሬ በተሰማው ሰበር መረጃ የህወሓት ታጣቂዎች እየተደራጁ እየጠፉ ነው። በዝርዝር ይዘነዋል፣ ይሰሙታል። በሌላ በኩል የህወሓት ታጣቂዎችና የፋኖ ታጣቂዎች በጋራ በሚታከሙበት ሆስፒታል ውስጥ መጣላታቸው ተሰምቷል። ዝርዝር አለው፣ ይሰሙታል። በሌላ ዜና ኢትዮጵያ በድሮን አቅሟ ከፍተኛ ደረጃ ላይ እንደደረሰች ተዘግቧል። አስገራሚ መረጃ ነው፣ በዝርዝር ይዘናል፣ ይሰሙታል። በሌላ ዜና የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ህግ አቅርቧል። የመካከለኛው ምስራቅ ውጥረት እየከረረ ነው። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው። ዶክተር ደብረጽዮን ገብረሚካኤል በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ ዶክተር ደብረጽዮን ገብረሚካኤል ገለጹ። በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ዶክተር ደብረጽዮን በዚሁ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ይፈታ ዘንድ ለ4 ዓመታት ገደማ ጥረቶች መደረጋቸውን ገልጸው ይህ ተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሳቀል የዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። አሁን ዝግጅታችንን ጨርሰናል ሲሉ የተደመጡት ዶክተር ደብረጽዮን ሰራዊቱም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልዕኮ እንወጣ ብሎ እየወተወታቸው እንደሆነ፣ ይህ ውትወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አስተላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞ የትግል ጓዶቻቸውን ከብልጽግና በላይ ብልጽግና ለመሆን የሚጥሩ በማለት በከሃዲነት ሲከሱ የተደመጡት ዶክተር ደብረጽዮን በተለይ ጀነራል ጻድቃን ገብረትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ሲሉ የተናገሩትን በዋቢነት አንስተው በአንድ ወቅት በትግሉ ሂደት ትልቅ ሚና የነበራቸው ዛሬ ግን ይህንን ሚናቸውን ትተው ከጄኖሳይደሮች ጋር የተሰለፉ ሲሉ በምሬት ወቅሰዋል። በዚሁ ከአርቲስቶች ጋር በነበራቸው ውይይት ሰው የፈለገ የፖለቲካ ልዩነት ቢኖረው የዘር ማጥፋት ወንጀል ከፈጸመበት አካል ጋር እንዴት ይሰለፋል የሚለውን አገላለጽ በተደጋጋሚ ሲጠቀሙ የተደመጡት ዶክተር ደብረጽዮን እንደዛም ሆኖ ግን በትግራይ ህዝብ ላይ ተመሳሳይ ወንጀል ከፈጸመው የሻዕቢያ መንግስት ጋር የእሳቸው ቡድን የፈጠረውስ አስተላለፍ በምን መመዘኛ ፍትሐዊና አመክንያዊ ይሆናል በሚል ከትግራይ ልህቃን በተደጋጋሚ ለሚቀርብባቸው ክስ በዚሁ መድረክ አስተያየት አልሰጡበትም። በሌላ በኩል በትናንትናው ዕለት ቁጥራቸው 300 ገደማ የሚሆኑ የጽንፈኛው ፋኖ ቁስለኞች ከአላማጣ ሆስፒታል ሪፈራል ተጽፎላቸው መቀለ ወደሚገኘው የህወሓት ታጣቂ ህክምና ማዕከል በመሆን በማገልገል ላይ ወደሚገኘው ህብረት ካምፓስ ሲገቡ በሪፈራል ሆስፒታሉ ህክምናቸውን ሲከታተሉ የነበሩ የህወሓት ታጣቂዎች መሬታችንን ከወረረ ዘራፊ ጋር በጋራ አንታከምም፣ እናቶቻችንን ከደፈረ ሽፍታ ጋር በጋራ አንታከምም፣ ከሻዕቢያና ፋኖ ጋር ያለውን ጽምዶ እንቃወማለን፣ ለኛ በቂ ህክምና ሳይሰጠን ትናንት ለአካል ጉዳት የዳረጉን ጠላቶቻችን እኛ ጋር አይታከሙም ወዘተረፈ የሚል ተቃውሞ በማሰማት በሆስፒታሉ ከፍተኛ የሆነ ግርግርና ግጭት ተፈጥሮ የነበረ ሲሆን ዛሬ ጧት ወደ ሆስፒታሉ ከፍተኛ ጥበቃ በማስገባትና ለጽንፈኛው ፋኖ የሚውል የተለየ ክፍል በማዘጋጀት ህክምና እየተሰጠው ይገኛል። በዛሬው ዕለት በህብረት ሪፈራል ሆስፒታል አዳራሽ ውስጥ የህወሓት ታጣቂ ቁስለኞችን በመሰብሰብ ስለ ጽምዶ ወሳኝ ሚና ማብራሪያ እየተሰጣቸው ሲሆን በመድረኩ ትናንት ለዚህ ጉዳት የዳረጓችሁን በሙሉ ከፊት አሰልፈን እርስ በርስ እያዋጋን ለኛ ዓላማ እየተጠቀምንባቸው ሲሆን የትግራይ ወጣቶችን ጉዳት መቀነስ ችለናል። በዋናነት የምንዋጋውም የትላንት በደላችንን ሂሳብ ለማወራረድ በወረራ የተያዘውን መሬታችንን በእነሱ ኪሳራ ለማስመለስ ነው የሚል ገለጻ እየተሰጣቸው ይገኛል።
ጠንካራ ጥያቄ በመያዝ የጽምዶን አደረጃጀት የሚቃወሙ ቁስለኞችን ከሕክምና ለማባረር እና እርምጃ ለመውሰድ ሰፊ እንቅስቃሴ እየተደረገ እንደሚገኝ አስተማማኝ መረጃ ዛሬ ወጥተዋል። በተመሳሳይ ዜና በደቡብ ግንባር አላማጣ ቆቦ እንዲሁም በአፋር ግንባር ህወሓት በቀጣይ 2 ቀናት ውስጥ ጦርነት ለመክፈት አቅዶ ምሽግ ውስጥ ያስገባው ታጣቂ ትናንት ሌሊትና ዛሬ ሙሉ ቀን ምሽጉን እየጣለ እግሩ ወደሚመራው አቅጣጫ በቡድንና በተናጠል እየጠፋ ይገኛል። በየጦር ግንባሮች ከሚገኙ ምሽጎች ታጣቂውን ለቆ እየወጣ በከፍተኛ ቁጥር መኮብለሉ በህወሓት የፖለቲካና ወታደራዊ ከፍተኛ አመራሮች ዘንድ ታላቅ ሽብር ፈጥረዋል። በዚህ አጋጣሚ የህወሓት ወዶ ገብ ተላላኪ የሆኑ የጽንፈኛው ፋኖ አባላትና የአገው ዲሞክራሲያዊ ንቅናቄ አዴን አባላት በሰቆጣና ጠለምት ግንባር ከህወሓት ታጣቂ ጋር ተሰልፈው ህዝባቸውን ለመውጋት ስምሪት ወስደው ምሽግ ውስጥ ገብተዋል። በሌላ ዜና ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነት አረጋገጠች። ኢትዮጵያ በሰው ሰራሽ አስተውሎት የተደገፈ ዘመናዊ የድሮን መንጋ ቴክኖሎጂን በመጠቀም በቀን እስከ 6790 የሚደርሱ አስተማማኝ የጥቃት ስምሪቶችን ማካሄድ የሚያስችል ወታደራዊ ዝግጁነት መገንባቷ ተገልጿል። ተቋማዊ ምንጮች እንደጠቆሙት ሀገሪቱ 6790 በሰው ሰራሽ አስተውሎት የሚመሩ ረቂቅ ድሮኖችን ከተለያዩ ወታደራዊ ማዕከላት በተመሳሳይ ጊዜ በማስነሳት የተለዩ የጠላት ኢላማዎችን በአንድ ጊዜ ማጥቃት የሚያስችል የተቀናጀ አቅም ገንብታለች ተብለዋል። ይህ አዲሱ አቅም በቁጥርም ሆነ በቴክኖሎጂ ምጥቀት በአሁኑ ወቅት በቅርብ ርቀት እንኳ የሚከተለው የአፍሪካ ሀገር እንደሌለ ተመላክተዋል። በድሮኖቹ ላይ የተገጠመው የሰው ሰራሽ አስተውሎት ቴክኖሎጂ ድሮኖቹ እርስ በርሳቸው መረጃ እየተለዋወጡ የጠላትን ወታደራዊ እንቅስቃሴ በራሳቸው ጊዜ እንዲለዩ የጠላትን የአየር መከላከያ ስርዓቶች ሰብረው በመግባት የተሰጣቸውን ታርጌት በከፍተኛ ጥራት እንዲመቱ ያስችላቸዋል ተብለዋል። የዚህ አዲስ የቴክኖሎጂ ዝግጁነት አጠቃላይ የውጊያ የበላይነትና አፈጻጸም በጦር ግንባር ውሎ በተግባር የሚገለጽ እንደሚሆን ተጠቅሰዋል። በሌላ ዜና የመከላከያ ድል። መከላከያ ዛሬ እርምጃ ወስደዋል። ከመከላከያ የተገኘ መረጃ እንደሚያመላክተው 6ኛ እዝ በጽንፈኛና አሸባሪ ቡድኖች ላይ የተጠናከረ እርምጃ መውሰዱን አስታውቀዋል። የእዙ ኮሮችና የጸጥታ አካላት ከሰሞኑ በጽንፈኛውና በአሸባሪው የሸኔ ቡድን ላይ የጀመሩትን እርምጃ አጠናክረው መቀጠላቸውን የ6ኛ እዝ ዘመቻ መምሪያ ኃላፊ ኮሎኔል ፋሲካ ወርቁ ገልጸዋል። በነበረው ስምሪት በኦሮሚያ ክልል ምዕራብ ሸዋና ሰሜን ሸዋ ዞኖች በሸኔ የሽብር ቡድን ላይ በተካሄደ አሰሳና ስምሪት የቡድኑ ቀኝ እጅ የነበረና በአካባቢው እየተዘዋወረ የሰላማዊ ዜጎችን እንቅስቃሴ በመግታት በማፈንና በመግደል ይታወቅ የነበረው በቅጽል ስሙ ጃል ጨጨብሳ በመባል የሚታወቀውን ሻለቃ አዛዥ ጨምሮ በርካታ ኃይሉ ተደምስሰዋል። ኮሎኔል ፋሲካ የጽንፈኛውን ቡድንም አሳዶ በመምታት የተጀመረው ዘመቻ ተጠናክሮ መቀጠሉን ያስታወቁ ሲሆን በዚህ ሳምንት ወገን ሊደርስባቸው አይችልም ብሎ በተደበቀባቸው ተራራዎችና ገደላ ገደሎች በማሰስና በማጽዳት በቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ብለዋል። በቡድኖች ላይ በተወሰደ እርምጃ የተደመሰሰ፣ የተማረከ፣ የቆሰለና በሰላማዊ መንገድ እጅ የሰጠ ብሎም በህዝብ መሃል ሆነው ለጠላት መረጃ አቃባይና ሎጂስቲክስ የነበሩ ስለመኖራቸውም ተገልጸዋል። ከቁሳዊ ኪሳራ አንጻር የተለያዩ አይነት መሳሪያዎች፣ ተተኳሾች፣ ትጥቆችና የመገናኛ ሬዲዮዎች ሲማረኩ በተጨማሪም ጠላት ከህዝብ የዘረፋቸው ተሽከርካሪዎች፣ ሞተር ሳይክሎች ከ240 ኩንታል በላይ ስንዴና በቆሎ በቁጥጥር ስር መዋሉን ተናግረዋል። ዘገባው የመከላከያ ሰራዊት የፌስቡክ ገጽ ነው። ወደ መካከለኛው ምስራቅ ሰበር ዜና ስንሸጋገር የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ህግ አቀረበ። የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፓርሻ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ህግ ላይ ተወያየ። ረቂቅ ህጉ
ከአሜሪካ እስራኤልና ቴህራን ጠብ አጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትት ታስኒም የዜና ወኪል ዘግቧል። ታስኒም የፓርላማ አባል የሆኑትን አባስ ሳሊምን ጠቅሶ እንደዘገበው የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፓርሺያ ባህረ ሰላጤ ላይ ሀገሪቱ የሚኖራትን ቁጥጥር በሚመለከት ተወያይተዋል። በረቂቅ ህጉ መሰረት አሜሪካ፣ እስራኤልና ኢራን ጠብ አጫሪ ብላ ከፈረጀቻቸው ሌሎች ሀገራት ጋር ግንኙነት ያላቸውን መርከቦች በወሽመጡ እንዳያልፉ ይከለከላሉ። በረቂቅ ህጉ በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉ እንዳያልፉ ይከለከላሉ። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብለው የሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥ እና በፋርስ ባህረ ሰላጤ በኩል የማለፍ ፍቃድ አይሰጣቸውም። ረቂቅ ህጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን ከነዚህም መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን አካተዋል። በህጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር፣ የመርከቦችን እንቅስቃሴ ለመከታተል እንዲሁም ደህንነትንና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ እንዲሰራ ይጠበቅበታል። ሳሊም ህጉ በባለሙያዎች እየታየ መሆኑንና ከመጽደቁ በፊት የማሻሻያ ሀሳባቸውን እንዲያቀርቡ ይጠበቃል ብለዋል። የኢራን ፓርላማ ረቂቅ ህጉ ላይ የተወያየው ሀገሪቱ ከኦማን ጋር በወሽመጡ አስተዳደር ላይ እየተነጋገረች ባለችበትና ከስምምነት ይደረሳል ተብሎ በሚጠበቅበት ወቅት ነው። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።